ሩታ እንግዲህ አብርሽን እንለያይ ስትል ከእናቷ መሀል ተናግራለች ማለት ነው። እናትየዋም እንግዲህ ያው በነገራችን ላይ ማዘርም እንግዲህ እኛ ጋር ተቀላቅለዋል ማለት ነው። ወደ ዩቲዩብ እንኳን ደህና በደህና መጡ፣ እንኳን ደህና ቆያችሁን ብለናል እኛም እንግዲህ። ስለዚህ አብረን እንቀጥላለን ማለት ነው። ከሩታ ማዘር ጋርም እንግዲህ ስለመጡ እጅግ በጣም ነው የምናመሰግነው እያልን ያው እንግዲህ አብርሽ የሚሰራው ስራ በጣም በርካታ ብልግና ነገሮችን እየሰራ ነው። እሱ ምንድነው እንግዲህ ሚስቱ የልጅ እናቱ እርጉዝ እንደሆነች ይታወቃል ማለት ነው። ነገር ግን እሱ የተለያዩ ሴቶችን እያመጣ እሷን ሊንከባከባት ባለመቻሉ ያው እሷ ደግሞ ከእናቷ ቤት ስላለች ስለዚህ መለያየት እንዳለባቸው ተናግራለች ማለት ነው። እሱ እንደዛ ከሆነ ደግሞ እንግዲህ ያው ልጇ ያለ አባት ሊያድግ ነው ማለት ነው አይደለ? ከተለያዩ እና እንግዲህ አብርሽ ተመክሮ ከእሷ ጋር መቀጠል ልጁ ማሳደግ ነው ያለበት። በዛ ላይ ልጅ የመጀመሪያው ነው። ከዛ ባሻገር ደግሞ ልጅ በልጅነት የሚባል ነገር አለ። ዋው ልጅ በልጅነት በጣም ደስ ይላል ማለት ነው። እንግዲህ አብርሽ በቶሎ ነው እንግዲህ ስራም የያዘው ማለት ያኔ በቶሎ የራሱን የሚለው ነገር አግኝቷል ማለት ነው። እሱም በማን ምክንያት ነው? እድሜ ለየተንቢ ማለት ነው። ብዙዎቻችሁ እንግዲህ መልካምነትን ጥሩነትን ከየተንቢ ተማሩ። ማርያምንም በተለይ አሁን አብዛኛዎች አንዳንድ ዩቲዩበሮች አሉ ዩቲዩብ ለመክፈትም ለማስተዋወቅም ቶሎ ብለው ገንዘብ ነው የሚጠይቁት። ይሄን ታውቃላችሁ። እሷ ግን ያለ ምንም ገንዘብ ለብዙዎች እንጀራ የከፈተች ልጅ ስለሆነች ሁላችሁም ከእሷ እንድትማሩ ስል በትህትና ጠይቃችኋለሁ። የእውነት እሷን አለማድነቅ በነገራችን ላይ ንፉግነት ነው ብዬ ነው የማስበው ማለት ነው። የተንቢ ብዙ ትልቅ ሚና የተጫወተች እህታችን ናትና ስለዚህ በተንቢ ምክንያት እንግዲህ አብርሽ በቶሎ ያው እጅግ በጣም ተወዳጅነትን ያተረፈ ዩቲዩበር ነው ማለት ነው። እንግዲህ 5 አመት ባልሞላ አይ ቲንክ ወደ 400 ምናምን ሺህ ሰብስክራይበር ያገኘው ወንድማችን ነው። ግን አብዛኛውን ጊዜ ያው ሩታ ከመጣኝ ነው በጣም ተወዳጅነትን ያገኘው ማለት ነው። በጣም ደስ ይላል። ሶ ምን ልላችሁ ፈልጌ ነው እና ይሄንን ላላችሁ ፈለኩ ልጅ በልጅነት ስለወለደኝ በጣም ደስ ብሎናል። እኛ አለን አይደል እንዴ ከመዳም ኩሽና ዘላለማችን ተቀምጠን ዝም ብለን ማለት ነው። ስለዚህ ምን ልል ፈልጌ ነው እኔ አሁን አብርሽ ከሩታ ጋር በስርዓት መኖር አለበት፣ መንከባከብ አለበት፣ ሚስቱን እንትን ማለት አለበት። በዚሁ አጋጣሚ ደግሞ አላስፈላጊ ኮሜንት የምትኮምቱ ሰዎች ከዚህ ድርጊታችሁ ልትቆጠቡ ይገባችኋል። እውነቴን ነው የምላችሁ። ምክንያቱም እነሱ ባይዘው ይገናኛሉ። አንደኛ የልጅ እንትን ሆነች የልጅ አይሚን የልጇ አባት ነው ለሩታ። ሶ እናንተ ደግሞ ያልሆነ ኮመንት አትጻፉ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉን ደግሞ እጅግ በጣም ነው የምናመሰግነው። አክባሪው ያክብርልን እያልኩኝ እንግዲህ ዛሬም እንደተለመደው መጥቼላችኋለሁ ማለት ነው። ያው ሀሳብ አስተያየት ካላችሁ በይዘወይ ኮመንት ላይ ያስቀምጡ፣ እንቀበላለን። ሀሳባችሁ ይሄ ቢሆን ይሄ ነው። እዚህ ሶሻል ሚዲያ ሰው ሁሉንም በነገራችን ላይ የፈለገውን ኮመንት መኮመት ይችላል። ቢኮዝ ይህ ሶሻል ሚዲያ ነው። ሁሉም ሰው አንድ አይነት ኮመንት አይኮምትም። ሁሉም ሰው ደግሞ ሁላችንም አይወደንም። ምክንያቱም እኛ ብር ስላል አይደለን ሁሉም ሊወደን አይችልም። ስለዚህ የፈለጋችሁትን ኮምቱና እኔም አሁን ወደ ገደለው ልግባላችሁ። ወደ ገደለው ስገባ እንግዲህ ያው በሩታና በአብርሽ ምክንያት ነው ያመጣሁት ማለት ነው። እንግዲህ እነሱ ነገር እኛን አጀንዳ በቃ የሀገራዊ ጉዳይ አድርጎ እያስለፈለፈን ነው ማለት ነው ትላላችሁና እንግዲህ አብርሽ ዛሬ ሄዶ ነበር ማለት ነው ከሩታ ጋር። ነገር ግን ያው እንግዲህ እንዲገናኙም አልፈቀዱለት። ባይዘው የሩታ እናትም ተቀላቅላናል። እንግዲህ ተቀላቅለውናል። ማዘር ወደ ዩቲዩብ እንኳን ደህና መጣችሁ እያላችሁ ሀሳብ አስተያየት ስጧቸው። በዚሁ አጋጣሚ ያልሆኑ አረካት የምትጠቀሙ ልጆች የእውነት ለእናት ምናምን ክብር ይኖራችሁ። በተለይ ቲክቶክ ላይ ቲክታክ የምትጠቀሙ ልጆች፣ ሰው የምትዘቀዝቁ ሰዎች ከዚህ ድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ ማለት ነው። እና እንግዲህ ያው ሩታ እንግዲህ ከአብርሽ ጋር ልለያይ ነው በቃ አብርሽ ምንም ብለው በመክረው አቅቶኛልና ስለዚህ ከአብርሽ ጋር ልፋታ ነው ልለያይ ነው ምናምን ስትል እንግዲህ ዛሬ መረጃ አቅርባለች ማለት ነው። ስለዚህ እንግዲህ መረጃው ደግሞ እናትየዋ የሰጡት መልስ እንዴት ለምን መሆን የለበትም። ምክንያቱም እዚህ ጋር ልጅሽ ያለባት ሊያድግ ነው ወይ እንዴት ነው አንቺ ምናምን ብለው እናትየዋ ያው እንትን ቢሏትም ነገር ግን እሷ አሻፈረኝ በቃ ከአቅሜ በላይ ሆኗል ምናምን ብላለች። እና እንግዲህ እናንተ ምን ትላላችሁ ለዚህ ሀሳብ አስተያየት?
ምን ሀሳብ አላችሁ? ወይኔ ብርድ አለ እናንተ እኛ ጋር አሁን ደግሞ ክረምት እየገባ ስለሆነ እንዴት አይነት ቅዝቃዜ እንዳለ እንዳትጠይቁኝና ምን ልላችሁ ፈልጌ ነው ቤተሰብ። ስለዚህ እነዚህ ልጆች ያው ቢለያዩም ምንም ማድረግ አይቻልም። ምክንያቱም እዚህ ጋር ልጅ ሲወለድ ልጅ አላባት ማደግ ታውቃላችሁ፣ በጣም ከባድ ነው። የእውነቴን ነው የምላችሁ። እና አንዳንዴ ወልዶ መለያየት ይደብራል። ቢኮዝ ውሸታቸውን ነው ባይዘው፣ ወይ ደግሞ አይጣሉም። ለእኛ ይምሰል ነው እኛን ክፉ ነገር እያነጋገሩን እንጂ እነሱ መቼም አይጣሉም። እና ይሄን ያለው ነገር ማለት ነው። ስለዚህ እናንተም እንግዲህ መልካም አስተያየታችሁን ስጡ፣ ያልሆነ ኮመንት አትጻፉ። ምክንያቱም እነሱ አይጣሉም፣ አንድ ናቸው። እኛ ከመሀል ነው የምንቀር። አጨብጭበን አጨብጫቢ ነኝ አጨብጫቢ የሚለውን እንትን እንላለን እና እነሱ ስለሚገናኙ እኛ ደግሞ ያልሆነ ነገር መናገር የለብንም ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ለዛ ነው። በተረፈ ግን እንደዛ ነው እላችኋለሁ። ስለዚህ እናንተ ምን ትላላችሁ ጋይስ? ያልሆነ ኮመንት አትጻፉ። እውነቴን ነው የምላችሁ እና ለዛ ነው። በተረፈ ሌላ ምን ልበላችሁ ቤተሰቦቼ? አይበቃኝም። 6 ደቂቃ ለፈለፍኩ በቃ ቤት ዩቲዩብ እኮ ድንግዝግዝግዝ አድርጎኛል ማለት ነው። ድንግዝግዝግዝ አድርጎኛል እና ለዛ ነው ማለት ነው። በተረፈ ሰላማችሁ ብዙ ትትረፍርፍ ይበልልኝ። እናመሰግናለን ውዶችዬ፣ ማሮችዬ፣ ፍቅሮችዬ። ለዛ ነው እና ቴንኪዩ ሰብስክራይብ ስላደረጋችሁኝ ማርያም በጣም አመሰግናለሁ። አክባሪው ያክብርልን ፈጣሪ። ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። ኢትዮጵያ ሰላማዊ ይመለስልን። እና ያው ያለው ነገር ይሄ ነው። ሌላ ምንም የምላችሁ ነገር የለም። በተረፈ ወዳችኋለሁ፣ አከብራችኋለሁ ምርጦቼ፣ ማሮቼ፣ ፍቅሮቼ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ባይዘው አሁን እንትን ነው ደግሞ ማለት ነው ቅዝቃዜ እየመጣ ስለሆነ እህቶች ራሳችሁን ጠብቁ። አየሩ ሲቀይር በጣም ያማል። እውነት ለመናገር እኔ ራሱ ፍንፍንፍን አድርጎኛል ከምር እና እንደምን አላቅም። ራሳችሁን ጠብቁ። በተለይ በስደት ያላችሁ ልጆች ብሉ፣ ጠጡ ምናምን ማለት ነው እና ለዛ ነው። በተረፈ ቴንኪዩ አመሰግናለሁ። አክባሪው ያክብርልኝ ነው የምለው። እንግዲህ ሌላ ምን እላችኋለሁ? እኔ ያልካወራው አይበቃኝም ቤተሰብ ይበቃኛል። ሳህ ወልላ አዎ ሌላ እመጣላችኋለሁ፣ በሌላ ቪዲዮ እመጣላችኋለሁ። እሺ እኔ የትም አልቀርም። እኔ እናንተ ታለውላችሁ። አሁን ኢትዮጵያ ሲሄድ እግዚአብሔር ኢትዮጵያን ሰላም ከሆነ በአዲስ ነገር እመጣላችኋለሁ። ሀገራችን እንደዚህ እንደፈለግን መቅረጽ ምናምን ከቻልን በቃ እንደዛ እንትን እንላለን ማለት ነው እና ለዛ ነው። በተረፈ ሰላማችሁ ይብዛልኝ። እሺ ውዶችዬ፣ አመሰግናለሁ። ቴንኪዩ